አሉላ ሰለሞን እባላለሁ። ዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ ትግራይ ተወላጆች ማህበር በሰሜን አሜሪካ ነው። እንደ ዳይሬክተር ሆኜ ነው የምሰራው። ጀዋር መሐመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር። የሀገራችንን ትኩስ ወሬዎች፣ ያልተሰሙ ታሪኮችንና የፖለቲካውን በስተጀርባ ሁኔታዎች በጥልቀት የምንፈትሽበት ኢትዮ አዲስ ዴይሊ ነው። ዛሬ በወቅቱ በብዙዎች ዘንድ አነጋጋሪ በነበረውና የሀገሪቱን የፖለቲካ አቅጣጫ ባሳየው ታሪካዊ የአቶ ጀዋር መሐመድና የአቶ አሉላ ሰለሞን የቪኦኤ ክርክር ላይ እናተኩራለን። ወደ ዋናው ጉዳይ ከመግባታችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። አብራችሁን ቆዩ። የኢህአዴግ ስራ አስፈጻሚ ኮሚቴ በወቅቱ ባካሄደው አስቸኳይ ስብሰባ የኢትዮ ኤርትራን የድንበር ግጭት በሰላማዊ መንገድ ለመፍታትና የአልጀርሱን ስምምነት ሙሉ በሙሉ ለመቀበል ወስኖ ነበር። ከዚህ በተጨማሪም በትልልቅ የሀገሪቱ የልማት ድርጅቶች ላይ ያተኮረ የኢኮኖሚ ውሳኔ ማሳለፉ ይታወሳል። ይሁን እንጂ የህወሓት ማዕከላዊ ኮሚቴ በወቅቱ ባወጣው መግለጫ ውሳኔውን በመርህ ደረጃ እንደሚቀበለው ቢገልጽም አፈጻጸሙ ግን ህዝብና ድርጅት ሳይመካከሩበት በጠቅላይ ሚኒስትሩ የሚዲያ መግለጫ ብቻ የተላለፈበት አካሄድ ስህተት ነው የሚል ጠንከር ያለ ትችት አቅርቦ ነበር። በዚህ ጉዳይ ላይ አቶ አሉላ ሰለሞን የተሰማቸውንና የነበራቸውን አስተያየት እንዲያጋሩን ተጠይቀው ምላሻቸውን ሰጥተዋል። እስኪ መጀመሪያ የእሳቸውን ምላሽ ሰምተን እንመለስ። አዎ፣ በሁለቱም መሰረታዊ ነገሮች በፖለቲካውና በኢኮኖሚው የተጠቀሱ ነገሮች አሉ። የኢህአዴግ ስራ አስፈጻሚ ያስቀመጣቸው ከዛ በመሰረቱ የተለየ ነገር አላየሁም። እንደ አንድ አገላለጽ ለየት ብሎ ብዙም ሰው የወሰደው ነገር ቢኖር በተለይ ከኢትዮ ኤርትራ ድንበር ጋር በተያያዘ ቀደም ብሎ ከነበረው በተለይ በአተገባበሩ ዙሪያ ብዙም የተለየ አቋም እንደሌለ እንዲሁም ስምምነቱን ኢትዮጵያ እንደተቀበለች ቀደም ብሎ መገለጹን ነው የጠቀሰው። ሰው እዛ ላይ ይመስለኛል እንደ አንድ ልዩነት የወሰደው። ምክንያቱ ህወሓት በመግለጫው ላይ ያስቀመጠው ምንድነው የተለየ አሁን አዲስ የመጣ ነገር አይደለም፣ ቀደም ብሎም ዘላቂ ሰላም ለማምጣት በአካባቢው ከነበረን ፖሊሲ የሚመነጭ ነው ብሎ ነው ያስቀመጠው። የህወሓትን መግለጫና የአቶ አሉላ ሰለሞን መከራከሪያ ነጥብ ተከትሎ አቶ ጀዋር መሐመድ በበኩላቸው በጉዳዩ ላይ የነበራቸው እይታ ምን ይመስል ነበር? አቶ ጀዋር የሽግግር ሂደቱንና የተወሰነውን ውሳኔ በተመለከተ የሰጡትን አስተያየት ደግሞ አብረን እናዳምጥ። መግለጫው የተምታታ አይነት ሀሳብ ያለበት ነው። መጀመሪያው ላይ የኢህአዴግ ስራ አስፈጻሚ ያሳለፈው ውሳኔ በመርህ ደረጃ እንወስዳለን ብሎ ካስቀመጠ በኋላ በህዝብ የተገለጸበትና በሚዲያ የቀረበት አካሄድ ትክክል አይደለም የሚል አይነት ትችት ነው የሚያቀርበው። ይሄ እንግዲህ ጥያቄ ያጭራል። አንደኛ የህወሓትን ወክለው በኢህአዴግ ውስጥ ያሉት 9 የስራ አስፈጻሚ አባላት በዚህ ስብሰባ ላይ ተሳትፈዋል። እኔ እስከማውቀውና እስከሰማው ድረስ በሙሉ ድምጽ ነው ይህ ውሳኔ እየተላለፈው። እነሱ የት ነበሩ ይህን ሲያደርጉ? እዚህ ጋር በሙሉ ድምጽ አስተላልፈው ሄደው ደግሞ የሴንትራል ኮሚቴውን ሰብስበው ተቃውሞ ያነሳሱበት ሂደት ምን እንደሆነ አይገባኝም። ከዛ አልፎ ግን ተያይዞ ያሉ ጉዳዮች በተለይ በጠቅላይ ሚኒስትሩ ላይ ያቀረቡት ትችት ምናልባትም የዚህ የሴንትራል ኮሚቴው መግለጫ አቋም ሌላ ዓላማ እንዳለው እንድንጠራጠር የሚያደርግ ነው። በመቀጠል ለሁለቱም ተከራካሪዎች ማለትም ለአቶ አሉላ ሰለሞን እና ለአቶ ጀዋር መሐመድ የቀረበላቸው ሌላው አንገብጋቢ ጥያቄ የተዳከመውን የሀገሪቱን ምጣኔ ሀብት ወይም ኢኮኖሚ የሚመለከት ነበር። መንግስት የሀገሪቱን የኢኮኖሚ ቀውስ ለመታደግ እንደ ኢትዮ ቴሌኮም እና የኢትዮጵያ አየር መንገድ ያሉ ትልልቅ ብሔራዊ ድርጅቶችን በከፊልም ሆነ በሙሉ ወደ ግል ይዞታ ለማዛወር ወይም ፕራይቬታይዜሽን የወሰነውን ውሳኔ በተመለከተ ሁለቱ ግለሰቦች የየራሳቸውን የሀሳብ ፍልሚያ አድርገዋል። እስኪ በዚህ የኢኮኖሚ ጉዳይ ላይ ያደረጉትን ክርክር ደግሞ ቀጥለን እንከታተል። በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም፣ በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድነው እሱም የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም። እኔ ህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ የያዘው ፕሮግራምም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ
የኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል። የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው የድንበር ጉዳዩ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት። ስለዚህ ይሄ ትንሽ እንደ ስህተት አስቀምጦታል። አዎ አሁን አሉላ እንዳለው በመግለጫ ውስጥ በፕሪንሲፕል በመርህ ደረጃ ውሳኔዎቹን እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሀት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሀት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው። በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየውም። ስለዚህ ይህ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳቸው አደረጋችሁ ብሎ ህወሓት ላይ ቁጣ አለ። ህወሓት ላይ ደግሞ ሌላም ትችት አለ ከትግራይ ክልል እየተነሳ ያለ ያንን ህዝብ ለማቀዝቀዝና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው የምናየው። አሁን አንድ ቅድምም ጃዋር ካነሳው ጋር የሚሄድ በፊት ህወሓት እንደዚህ አይነት የድርጅቱ አካሄድና መርህ መሰረት ያደረገ አሰራር አይከተልም ነበርና አሁን ይቀጥል ማለት አይቻልም። ምክንያቱም ህወሓት ካካሄደው ግምገማ አንዱ ያስቀመጠው ምንድነው በውስጤ ችግር ነበረብኝ፣ በኢህአዴግ አባል ድርጅቶች አጠቃላይ በምንሰራበትም ችግር ነበሩ፣ እነዚህ ፈትቼ አሁን በትክክለኛው መንገድ እጓዛለሁ ብሏል። ስለዚህ ይሄ በማስተካከሉ እንደ ጥሩ ኢኒሼቲቭ ነው መወሰድ ያለበት ብዬ አምናለሁ። እኔ የበፊቱ ችግር ጃዋር የገለጻቸው መቀጠል አለባቸው ብዬ አላምንም። አሁን ወዳልከው ፖይንት ስመጣ ግን ለያይተን ማየት አለብን። ወደ ኢህአዴግ አድሬስ የተደረጉ ነገሮች አሉ። አጠቃላይ የክልሉን ህዝብና ፓርቲውን እየደረሰበት ያለ ፈተናዎች ግምት ውስጥ ያስገባል። ይሄ ከኢህአዴግ ጋር የግድ ወይም ኢህአዴግ ውስጥ ካሉ ድርጅቶች ጋር የሚያያዝ ነው ማለት አይደለም። አጠቃላይ ህብረተሰቡን አድሬስ ለማድረግ የተቀመጡ ነጥቦችም እንዳሉ ማወቅ አለብን። የሀገሪቱን ኢኮኖሚያዊና ፖለቲካዊ ጉዳዮች አሁን ወቅታዊ የሆኑ ማለት ነው። እነዚህን ነገሮች ነው ያየው። ስለዚህ ወደ አንድ ዳይሬክሽን አድሬስ ባናረጋቸው ብዬ ወስዳለሁ የተቀመጡት ነጥቦች። ስለዚህ በኢኮኖሚና በፖለቲካ የተቀመጠው አጠቃላይ አገሪቱ ያለችበት ወቅታዊ ሁኔታ አድሬስ የሚያደርግ ነው። ከዛ ቀጥሎ እንደ ኢህአዴግ የሚከተላቸው አሰራሮች እየተፋለሱ ነው፣ እየተዛቡ ነው። ለምሳሌ እንደ አንድ ነጥብ የተቀመጠው ኢህአዴግ ሊቀመንበሩ ከመምረጡ በፊት ያስቀመጣቸው መሰረታዊ የሆኑ የሪፎርም ውሳኔዎች አሉ። እነዛ ውሳኔዎች መሰረት በማድረግ ኢህአዴግ እየፈጸመ ነው አሁን። ስለዚህ አፈጻጸሙ ላይ ችግር እንዳለ አይቻለው ነው እያለ ያለው የህወሓት ማዕከላዊ ኮሚቴ መግለጫ ማለት። ኢህአዴግን አድሬስ ያደረገው ነጥቦች እያየው ስላለ ነው። ስለዚህ ኢህአዴግ የወሰናቸው ውሳኔዎች አሉ። እንደ ኢህአዴግ ምክር ቤት ተሰብስቦ ፌብሩዋሪ ላይ ወይም ኢንድ ኦፍ ፌብሩዋሪ ካልተሳሳትኩ የወሰናቸው ውሳኔዎች አሉ። እነዛ ወደ መተግበር አልገባንም። እንደ ኢህአዴግ የወሰናቸው ውሳኔዎች ለነዛ ተገዢ አይደለንም ነው እያለ ያለው። ይሄ ኢህአዴግን የሚመለከት ነው። ጸረ ዲሞክራሲያዊ አካሄዱ የተባለው ግን አጠቃላይ አገሪቱ ውስጥ ያለ ከማንነት ጥያቄ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች ጠቅላይ ሚኒስትር አብይም የህዝብ ተወካዮችን አድሬስ ባደረጉበት ጊዜ በተለያዩ የአገሪቱ ክፍሎች እየተዟዟሩ ይህንን አስቀምጧል። ከህገ መንግስት ውጭ የሚመለስ ጥያቄ የለም። የሚመለሰው ፌዴራላዊና ህገ መንግስታዊ ስርዓታችን መሰረት በማድረግ ነው የማንነት ጥያቄ ብለዋል። ስለዚህ ይህንኑ ነው ህወሓት ማዕከላዊ ኮሚቴ መግለጫ አጠናክሮ የገለጸው። ከዚህ ውጭ ያለው ጸረ ዲሞክራሲያዊ አካሄድ ነው። ከዚህ ውጭ ያለው የማንነት ጥያቄ አይደለም። ህዝብን እርስ በርስ የሚያባላና የሚያበጣብጥ ነው። ከህገ መንግስቱና ፌዴራላዊ ስርዓቱ ከሚፈቅደው ውጭ የሚደረጉ እንቅስቃሴዎች አሉ ነው እያለ ያለው። ይሄ ኢህአዴግን አይደለም። እንደዚህ አይነት እንቅስቃሴ እያደረጉ ያሉትን አካላቶችን ነው ለማለት ነው የተቀመጠው። ወደ አቶ እዚህ ላይ ግን በጣም መሰመር ያለበት
ህወሓት በፊት ተሳሳቶ ነበርና ይሄ የተሳሳተ አካሄዱ ሌሎችም እንዲያደርጉት መፍቀድ አለበት፣ ራሱ ህወሓትም በዛ ይቀጥል አይባልም ለማለት ነው። አዎ የምደባ በሚመለከት ኢህአዴግ እንደ ኢህአዴግ ምክር ቤት አሰራር አለው። እንደገና አስቀምጧቸው የወጣ ውሳኔዎች አሉ። እነዛ በሚተገበርበት ወቅት ግን ህወሓት ተነጋግረን በመረዳዳት ላይ በደረስንባቸው አኳኋን አልተፈጸሙም ነው እያለ ያለው። ኢህአዴግ እንደ ድርጅት አራቱ ድርጅቶች የራሳቸው ድርሻ በመንግስት የሥራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው ያለው። ስለዚህ ለኢህአዴግ ተገዢ እንሆን ነው ባጭሩ፣ ሌላ አይደለም። መልካም። ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይሄ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደ ዛቻ ነው መታየት ያለበት። አንደኛ ይሄንን ለምሳሌ የኢህአዴግን ውሳኔ በሚዲያ ወጥተው የተናገሩት ጠቅላይ ሚኒስትሩ ናቸው። በሚዲያ ወጥቶ መናገር ትክክል አልነበረም የሚለው ትችት በእሱ ላይ ያነጣጠረ ነው። ሹምሽሩንም ያካሂዱት የስራ ምደባም ያካሂዱት ጠቅላይ ሚኒስትሩ ናቸው። ይሄም ትክክል አይደለም፣ ከኢህአዴግ አሰራር የወጣ ነው የሚለው በጠቅላይ ሚኒስትሩ ላይ የተደረገ ትችት ነው። ግን ይሄ ትችት ትክክለኛ ነው ወይ ብለን ስናየው ትክክለኛ አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እንጂ በኢህአዴግ አሰራር አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እስከሆነ ድረስ ሚኒስትሮችን የመሾም የመሻር፣ ወታደራዊ አዛዦችን የመሾም የመሻር የጠቅላይ ሚኒስትሩና የኢህአዴግ ስራ አስፈጻሚ ሳይሆን የካቢኔው ስልጣን ነው። ጠቅላይ ሚኒስትሩ የመሾም የመሻር ሙሉ መብት አላቸው። በህገ መንግስቱ ድረስ የተሰጣቸው ስልጣን አላቸው። ህወሓት እያለ ያለው ምንድነው? ትላንትና ራሳቸው ሲፈልጡ ሲሞልጡ ስለነበሩ ዛሬ ጠቅላይ ሚኒስትሩ ህገ መንግስቱን ተጠቅሞ ያለነሱ ሙሉ ፈቃድ አንዳንድ ቱባ ባለስልጣኖችን ስላነሳ እነሱን ማንሳቱ ትክክል አይደለም ወደሚል ትችት እየሄደ ያለ ነው። በነገራችን ላይ ተያይዞ አንድ የተነሳ ነገር አለ። ቬትራን ለሆኑት ማለትም ለቀድሞ ታጋይ ለነበሩ ትልልቅ ባለስልጣናቶች ተገቢው ክብር አልተሰጠም ነው የሚሉት። ያ በጣም የተሳሳተ ነው። እንዳውም ጠቅላይ ሚኒስትሩ ለሰላምና ለሀገር አንድነት ሲሉ ወደ እስር ቤትን መወርወር የነበረባቸውን ባለስልጣናቶችን በሰላም በመሸኘታቸው ህወሓት በጣም ደስተኛና ከፍተኛ ክብር ሊሰማው ይገባ ነበር። ያ ጠቅላይ ሚኒስትሩ ስለተዳከመ መቅጣት ስላልፈለገና ያን እርምጃ ስላልወሰደ ወደ ንቀት የተሸጋገረና ሙሉ በሙሉ ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ዛቻ እንደሆነ ነው። ቅድም ስናገርም ከላይ የተቀመጡት የባድመ ጉዳይም ሆነ የፕራይቬታይዜሽን ጉዳይ እንደ መንደርደሪያ እንጂ የተነሱት እውነተኛው የዚህ መግለጫ የውስጥ ይዘት እውነተኛ ዓላማው በተለይ የትግራይን ህዝብ በጠቅላይ ሚኒስትሩ ላይ ለማነሳሳት እንደቀረበ ነው የሚታየኝ። ጠቅላይ ሚኒስትሩ የተከተሉት መንገድ ልክ ነው እያልኩ እኮ ነው ያለሁት። ምክንያቱም ኢትዮጵያ የምትተዳደረው በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት የመሾም የመሻር ስልጣኑ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ የጦሩ ዋና አዛዥና የሀገሪቷ ዋና መሪና ስራ አስፈጻሚ ናቸው። ሚኒስትሮችን ለመሾም የኢህአዴግን ፈቃድ አያስፈልጋቸውም። ከዚህ በፊት መለስ ሙሉ በሙሉ ይሄን ሲያደርገው ነበረ። በመካከል ግን በኃይለማርያም ጊዜ ኃይለማርያም በጣም ደካማ ስለነበረ የመሾምና የመሻር ስልጣንን በኮሚቴ ወደ መወሰን ሄደው ነበረ። ጠቅላይ ሚኒስትሩ አሁን መልሶ የጠቅላይ ሚኒስትሩን ስልጣን ያዘ። በመለስ ጊዜ ያልተቆጣ ህወሓት ዛሬ ተመልሶ የሚቆጣው ለምንድን ነው? ይሄ ትክክለኛ አይደለም ነው እያልኩ ያለሁት። አሉላ ያለው ነገር በህወሓት ጊዜ የተበላሸ ነገር ዛሬ መስተካከል አለበት። አዎ መስተካከል አለበት። ያም ማስተካከል ደግሞ ከህወሓት ለምን አይጀምርም? ለምሳሌ የአልጀርሱን አግሪመንት ጉዳይ ከትግራይ ህዝብ ጋር ቁጭ ብሎ ከመወያየት ይልቅ ነባር የህወሓት አመራሮች መቀሌ ላይ ቁጭ ብለው ኦህዴድና ብአዴንን ሲያሙ ከሚውሉ አዲግራት ላይ ሄደው ዛላምበሳ ላይ ሄደው ከትግራይ ህዝብ ጋር በመወያየት ስለ ሰላም አስፈላጊነትና ስለ ሰላም ሂደቱ ህዝብን ማስረዳቱ አይሻልም ወይ? በህዝብ ድርጅቶች ላይና በሀገር ላይ ከመዶለት የትግራይን ህዝብ ማሳመን አስፈላጊ አልነበረም ወይ? ከህወሓት ይጀበርና ወደ ሌሎች ድርጅቶች ይተላለፍ። አሁን አቶ ጃዋር እያሉ ያሉት ጠቅላይ ሚኒስቴሩም የኢህአዴግ ሊቀመንበር መሆናቸውም እየረሱ ያሉ ይመስለኛል ሳስበው። ጠቅላይ ሚኒስቴሩ በምክር ቤቱ አብላጫ ወንበር ያለው ኢህአዴግ ነው ወደ ኃላፊነት ያመጣቸው። ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር ሲመረጡም ከምርጫው በፊት በተደረገው የምክር ቤቱ ግምገማ ላይ ተሳታፊ የነበሩ ሰው ናቸው። ስለዚህ እዛ ላይ ተወያይተው የተስማሙባቸው ነገሮች ትተው ሌላ እንዲያደርጉ አይደለም አሁን እየተደረገ ያለው። እነዛ ነገሮች መከበር አለባቸው ነው። ህገ መንግስቱ መሰረት ተደርጎማ ጠቅላይ ሚኒስቴሩን ወደ ኃላፊነት መጥተዋል እኮ። ፓርቲው እንደ ገዢ ፓርቲ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። እነዛ መርሆች መጣስ የለባቸውም ነው። አሁን ጃዋር እያሉ ያሉት ኢህአዴግ ለመርሆቹ ተገዢ መሆን የለበትም። ከኢህአዴግ ውጭ ባሉ አተያይና ምልከታዎች ነው መሄድ ያለበት። ከኢህአዴግ ውጭ ያሉ የኢህአዴግ አካል ያልሆኑ ሰዎች በሚሰጡት አስተያየት ነው መሄድ ያለበት ነው። ያ ደግሞ አይሆንም። ሲጀመር ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር አለመቀበል ነው የሚያሳየው። ጥሩ ነው። በተለይ አገራዊ መግባባት ጠፍቶ ላለፉት 3 ዓመታት ችግር ውስጥ የነበረ አገር ነው የተረከቡት። በዚህ ረገድ እያመጡት ያለ ውጤት እጅግ አመርቂና ሊበረታታ የሚገባ ነው።
አገራዊ መግባባት እርቅ ለማውረድ በተለይ የተቋሰለ ፖለቲካ ስለነበረን ይህንን ረገብ በማድረግ ረገድ በጣም ጥሩ ተስፋ የሚሰጡ እርምጃዎች እየታዩ ነው። ነገር ግን ይህ ጠቅላይ ሚኒስቴር እንደ ኢህአዴግ ሊቀመንበርና እንደ አገር መሪ ሚናውን ቢጫወቱም ኢህአዴግ እንደ ኢህአዴግ በወሰደው እርምጃ የመታደስ የመለወጥ እርምጃ ነው እነዚህ ውጤቶች የመጡት። ነገር ግን መሪው ነው ቪዚብሊ የሚታየው እነዛን ነገሮች ፐርፎርም ሲያደርግ ማለት ነው። ግን ይህ ስል ደግሞ ኢንዲቪጁዋሊ ጠቅላይ ሚኒስቴሩ እያደረጉት ያሉ ስራዎች ላለማድነቅ አይደለም። የተለየ ክብርና አድናቆት አለኝ ለጠቅላይ ሚኒስቴሩ። ኢህአዴግም በእውነቱ ሊኮራ ይገባል የሚል እምነት አለኝ እንደዚህ አይነት መሪ በማግኘቱ። ነገር ግን እኚህ መሪ ለገዢ ፓርቲው ሊቀመንበር አድርጎ ለመረጣቸው ፓርቲ ደግሞ ተገዢ መሆን አለባቸው የሚል እምነት አለኝ። መልካም። ለመጨረሻ ግን አጠቃላይ ግን ኢትዮጵያ ውስጥ እየተፈጠረ ያለው የፖለቲካ ድባብ ግን ጥሩ ነው ባይ ነኝ። በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ መመረጥ ወደ ስልጣን መምጣት አገሪቷ ከደርሳበት ከነበረው የገደል አፋፍ እንድትቆምና መለስ እንድትል ፋታ እንዲሰጥ ገዢው ፓርቲም ለሀገርም ለሕዝብም ለሁላችንም ፋታ የሰጠ ሁኔታ ነው። ከዛ ወዲህ አንዳንድ ትክክለኛ የሆኑ እርምጃዎችን ተወስደዋል። እስረኞቹን የመፍታት የፖለቲካ ምህዳሩን የማስፋት ስራዎች ተወስደዋል። አንዳንድ ግን የተዳከሙባቸው ሂደቶች አሉ። ለምሳሌ ወደ ዲሞክራሲ የሚደረገውን ሽግግር በቀጥታ ምን አይነት መንገድ ነው የምንከተለው በማለት ከተቃዋሚ ጋር ቁጭ ብሎ በተለይ ስለ ምርጫ እስካሁን የተደረገ ምንም ውይይት የለም። ይሄ በጣም የዘገየ ይመስለኛል። በነገራችን ላይ አሉላ ባለው ላይ አብይ የኢህአዴግ ሊቀመንበር ብቻ አይደሉም። ዶክተር አብይን ወደ ስልጣን ያመጣቸው የህዝብ አመጽ ነው። የኢህአዴግ ፍላጎት አይደለም፣ የህወሓት ፍላጎት አይደለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ማየት ያለባቸው እንደ ኢህአዴግ ሊቀመንበር ብቻ ሳይሆን በህዝብ ግፊት፣ በህዝብ አመጽ ወደፊት እንደመጡ መሪ ኃላፊነታቸውና ግዴታቸው ይህችን ሀገር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የማሸጋገር እንደሆነ በኢህአዴግና በህዝብ መካከል ድልድይ ሆነው እንደሚያሻግሩ ሰው ነው መታየት ያለባቸው። የስልጣናቸው ምንጭ ምንም እንኳን ህዝብ አይመርጣቸው፣ የስልጣናቸው ምንጭ ኢህአዴግ ብቻ አይደለም። የስልጣናቸው ምንጭ የህዝብ አመጽ ነው፣ የህዝብ ቁጣ ነው፣ የህዝብ ፍላጎት ነው። ይህ ሁሉ የህዝብ ድጋፍና ይህ ሁሉ የህዝብ ጭብጨባ ለኢህአዴግ እየተደረገ ያለ ጭብጨባ አይደለም። ጠቅላይ ሚኒስትሩ ሀገሪቷን ወደ ሰላም፣ ወደ ዲሞክራሲ እንዲያሸጋግሯት በኢህአዴግና በገዢው ፓርቲ መካከል ድልድይ ሆነው እንዲረዱ እየተደረገ ያለ ነው። ስለዚህ ጠቅላይ ሚኒስትሩ ኢህአዴግን ብቻ ሳይሆን ህዝብንም የማዳመጥ የህዝብንም ፍላጎትና ሪኮሜንዴሽን የመውሰድ ግዴታ አለበት ባይ ነኝ። እዚህ ላይ በነገራችን ላይ ህወሓት ይሄንን ተቀብሎ መሄድ ይሻልበታል። አሁን በየቦታው ግጭቶችን እየቀሰቀሱ ይሄንን ትራንስፎርሜሽንና ይሄንን ጠቅላይ ሚኒስትር ለመተናኮስና ለማዳከም የሚያደርጉት እንቅስቃሴ ለህወሓትም ለሀገርም ከፍተኛ አደጋ ስለሚያደርስ ሊጠነቀቁ ይገባል የሚል ምክር ማከል ፈልጋለሁ። እሺ፣ አቶ ጃዋር መጨረሻ ላይ ባሉት ያለኝን ተቃውሞ ለመግለጽ ፈልጋለሁ። መጀመሪያ እሱም ምንድነው ችግር በተፈጠረ ቁጥር ሁሌ አንድ የኢህአዴግ አጋር አባል ድርጅት የሆነ ህወሓትን የመክሰስ ነገር ጥሩ አይደለም፣ ጥሩ ውጤትም አያመጣም። ሲጀመር ችግሮች መፍትሄ ማግኘት አለባቸው እንዳሉት አገሪቷ ወደ ዲሞክራሲ ሽግግር ማድረግ አለባት እየተባለ አንድን ፓርቲ ለብቻ በመክሰስ የሚመጣ መፍትሄ አለ ብዬ አላምንም። አንድ ሌሎችንም የማኮስመንና የማድከም ነው። ከዛ መውጣት አለብን። ወጣን ስንባል ተመልሶ እዛ ላይ እንደገና ፊት የማለት ነገር አለና አስቸጋሪ ነው። ህወሓት በፌደራል ባለው ድርሻና በትግራይ ክልል በማስተዳደር ባለው ድርሻ ቅድም እንኳን አስቀምጠውታል። ህዝቡ ስለ ባድመ በሚመለከት ማወያየት አለባቸው እያሉ እንደገና ደግሞ ሌላ ቦታ ላይ በሚፈጸም ችግር ያንኑ ፓርቲ ተመልሰው እየከሰሱ ነውና ይሄ እርስ በራሱ የሚንታታው ሆኖ አግኝቼዋለሁ። አጠቃላይ ስብሰባ ይጠራ የተባለው ተቋማዊ የሆነ አሰራሩን ሪስቶር የማድረግ ተቋማዊ የሆነውን አሰራር ሪስቶር የማድረግ ጥሪ ነው፣ ሌላ አይደለም። ኢህአዴግ ሊቀመንበር ከመመረጣቸው በፊት የነበረው ሂደት ኢህአዴግ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። የሪፎርም እነዛ እየተገበረ ነው። ቅድምም ጠቅላይ ሚኒስትሩ ክሬዲቱ ስሰጥ ኢህአዴግ መረሳት የለበትም የኢህአዴግ መሪ ናቸው ያልኩት ያለውጥ በማምጣትም እኮ ያበረከቱት አስተዋጽኦ አለ እዛ ላይ እንደ አገር መሪ ብቻ አይደለም። ኢህአዴግ ግን ወደዛ የለውጥ ሂደት በማምጣት ረገድ ሁሉም አባል ድርጅቶች ያሉት አመራሮች እንዳደረጉት ሁሉ እኚህም መሪ አድርገዋል። ስለዚህ ለምንድን ነው ከዛስ ምን ለያቸው? እነዛ ውሳኔዎች የመተግበር ስራ ነው እየተሰራ ያለው። እንደገና ደግሞ አጠቃላይ ስብሰባው መጠራቱ ዋናው ምክንያት ምንድነው? በዛ ሂደት ተገዢ የመሆን አካሄድ ሪስቶር ለማድረግ ነው። አመሰግናለሁ። መልካም። የአስቸኳይ ጊዜ ስብሰባ የሚያስፈልግበት ምንም ጉዳይ እየታየኝ አይደለም። ምንም አስቸኳይ ጉዳይ እያየሁ አይደለም። የሀገሪቷ መንግስት አለ። መንግስትና ጠቅላይ ሚኒስትሩ ስራ እየሰሩ ነው። አሁንም ወደ ቀውስ ለማስገባት እየተሞከረ እንደሆነ ነው የሚታየኝ። ዛሬ በኦሮሚያ፣ በደቡብ፣ በሶማሌ በተለያየ መልኩ በደህንነቶች የታገዙ አመጾችና ግጭቶች እየተካሄዱ ነው። ይሄም ከስልጣን እየወረዱ ያሉ ግለሰቦችና የኔትወርኮች
የጠቅላይ ሚኒስትሩን ሙከራና የሀገሪቷን ሙከራ ለማኮላሸትና ወደ ኋላ ለመመለስ የሚያደርጉት ሂደት ነው። በነገራችን ላይ እኔ የዶክተር አብይ ከፍተኛ ተቺ እንደሆንኩ ብዙ ሰዎች ያውቃሉ። ግን የሀገራችን ወደ ዲሞክራሲ የምታደርገው ለውጥ ለማደናቀፍ በህወሓትም ሆነ በማንኛውም ወገን የሚደረግን ትንኮሳና ሸር መቃወምና የማኮላሸት ስራችንን የምንቀጥል መሆኑን ሰው ሊገነዘብ ይገባል። በዚህ ላይ ለትግራይም ሆነ ለህወሓት ባለስልጣናት መናገር እንፈልገው በጥንቃቄ መሄድ አስፈላጊ ነው። አሁን እየመጣ ያለው ለውጥ ለህወሓትም ለኢህአዴግም ለኢትዮጵያም ጥሩ ነው፣ መደገፍ አለበት። መልካም መደናቀፍ የለበትም ነው። በወቅቱ በቪኦኤ አየር ላይ የዋለውና በብዙሃኑ ዘንድ ከፍተኛ መነጋገሪያ የነበረው የሁለቱ ተጽዕኖ ፈጣሪ ግለሰቦች ክርክር ይህንን ይመስል ነበር። ለዛሬ ያዘጋጀንላችሁ ፕሮግራም በዚህ ይጠናቀቃል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም በቀጣይ የትኞቹን ታሪካዊ ክርክሮች እንድናቀርብላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። እናመሰግናለን።